እኛ ደህና ነን። አረ ኤዲተርን አስገቡልኝ በእናታችሁ። አንተ ኤዲተር 41 ነው እየሰራ ነው። አፈንግጦት እኮ ነው። ቀጣዩን ክፍል ኤዲት እያደረገ ነው። ለኦዲየንስ ክብር አለው እግዚአብሔር። ኦኬ ሳሎን ናችሁ እናንተ? አዎ እኛ ሳሎን ነው። የሳሎን ሲል ሰፋችኋ ዛሬ። ቴንኪው ግን ምንድን ነው እየሮጠ እናንተ ጋር ብቻ ነው? ጽናት እሺ ለምሳ ሰላም ደረግ የጽናት ስም ማኪ ነው። ትክክለኛ ስም ማኪ ጽናት አንተ ነው። የጽናት ኪራ አይነ ምን ሆኗል እየተባልክ እንቅልፍ ቶ የጽናት ስም ማን ነው? ኤፉላ ቀድመን ቤቱን ሰንዳ አድርገን ልንጠብቃችሁ ነው። ዛሬ ቀድመን የተገኘ ነው። ጻይነን ነው ስሟ። ጻይነን ካራክተሯ ነው። አንተ ደግሞ ዴቫዬ የኔ አባት የት ሄዳ? ድምፅህን ሰምቼ እኮ ልግባ ብል የለሽ። እስኪ ካለች ሼር አድርግላት። ጽኑላ ጽናት ካለች ልጥራት። አትኖርም ግን ልጥራት ካለች ጊዜ ታስቸግራለች። በዛ ነው የምትታወቀው። ማስቸገር ጎበዝ ናት ስታስቸግር። ሄለንን ያዙልኝ። አረ ተስተው አረ እግዚአብሔር ምን ሸናቴ እንዳስይነሽ ቀጣይ ካስት እየተመለመለ ተመልምሏል። መዝግብ አንተን አይመቸኝ። በጣም የምንወዳቸው የምናከብራቸው እንግዲህ የጽናት ድራማ ተዋናዮች ማለት ነው እንግዲህ በቲክቶክ ላይ ብቅ እያሉ ነው ማለት ነው። እንግዲህ ዛሬ የጽናት ድራማው በተለመደው ሰዓት ይለቀቅልናል። ትንሽ እስከዛው ድረስ መሆን ያለባቸውና መሆን የለባቸውን ነገር ፈትፈት እናደርጋለን ማለት ነው። የጽናት ስሟም ሌላ ነው። ጽናት የተባለው በድራማው ነው እንጂ ስሟ ሌላ ነው ብሎ እንግዲህ ተናግሯል ማለት ነው። እዛ ላይ ላይቭ ላይ ማለት ነው። እኛ እንግዲህ ዋናው ነገር ስሟም ጽናት የሚሆን ሌላ የሚሆን አይዶን ኬር፣ ግን ደግሞ ዋናው ነገር እኛ የምንፈልገው በመሀላችሁ ያለችውን ወጠምሻ የሆነች ልጅ እንግዲህ አዲስ የመጣችው ልጅ በጭራሽ የኪራ ሚስት ልትሆን አትችልም፣ ታይፑም ልትሆን አትችልም እያለ ነው ብዙዎቻችን እየተከራከርን ያለ ነው። አዎ ትክክል ነን፣ ልትሆንም አትችልም ማለት ነው ቤተሰቦች። ስለዚህ በጭራሽ የኪራ ሚስትም ልትሆን አትችልም። የኪራ ሚስት እንድትሆን የምንፈልገው ጽናትን ነው። በተለይ ደግሞ ጽናትና ኪሮቤል መጋባት አለባቸው የምትሉ በዚህ ቪዲዮ ላይ ሀሳባችሁን አስቀምጡልኝ ማለት ነው። ምክንያቱም ምሩና ናሆምም ደግሞ አንድ ስለሆኑ ብዙዎቻችን በጣም ደስ ብሎናል። ደስታችን ወደር የለውም። ምክንያቱም የፍቅር ጥያቄውን ስለተቀበለችው ማለት ነው። እና በተለይ ሊሳሳሙ ሲሉ ይችኛይቱ ልጅ እንግዲያዋ ስትመጣባቸው በጣም ነበረ እንግዲህ የደነገጡት የተደነባበሩት ማለት ነው። አዲስ ፍቅር እንግዲህ እንደዚህ ያደርጋል ማለት ነው። እና አንዳንድ ሰሞን እኛንም እንዲህ አድርጎን ነበር ብላለች ጓደኛቸውና አንዳንድ ሰሞን እንግዲህ እንደዚህ ያደርጋል አዳዲስ ፍቅር ማለት ነው። ከዛም በኋላ ነው ትንሽ እያረጀ የሚሄደው እና ወዶቼ እነ ጽናትንም እንግዲህ እንደዚህ እያደረጋቸው ነው ማለት ነው። ቅናት ይሁን ምን ይሁን አላውቅም። ብዙዎቻችሁ በኮሜንት ደግሞ ጽናት አሁንስ አበዛሹ፣ በትንሽ በትልቁ አትቅኝ እያላችኋት ነበረ። በጭራሽ በዚህ ሰዓት ጽናት እንደዚህ አይነት አነጋገር አይገባትም ማለት ነው። ምክንያቱም በፍቅር ወጥመድ ወድቃ ስለሆነ ያለችው ምንም ብንላት የሚገባት ልጅ አይደለችም በአሁኑ ሰዓት ማለት ነውና ብቻ ከባድ ነው። ኪራም በአሁኑ ሰዓት ያለበት ሁኔታ ጭንቀት የበዛበት ነው። እሷም ደግሞ እሱ እንዲጠላት የምታደርገው ነገር በጣም ከባድ ነው። የእውነት እንዳይጠላት ፈርቻለሁ። ምክንያቱም የምትናገረው ንግግር ቅስም የሚሰብር ንግግር ስለሆነ ማለት ነው። አላቅም ብቻ ምን ሊፈጠር እንደሚችል ከዚህ በኋላ። እናንተስ ከዚህ በኋላ ምን የሚፈጠር ይመስላችኋል? በቀጣይ አሁንም አዲስ ነገር የሚፈጠር ነገር አለ አልነገራችሁም? ስለሚለቀቅ ዛሬ በተለመደው ሰዓት ስለሚለቀቅ በዛን ሰዓት በደንብ አድርጋችሁ ታዩታላችሁ ማለት ነው። እስከዛው ድረስ ደግሞ የጽናት ድራማ እስከሚለቀቅ ድረስ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየትም ኮሜንት አድርጉ፣ ደግሞ ላይክ አድርጉ። ላይክ ሳታረጉ ነው የምታዩት ማለት ነው። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ደግሞ ምልክት አብሩ ማለት ነው። በሚለቀቀው ቪዲዮ ላይ እንግዲህ አዲስ ነገር አለ። ያም አዲስ ነገር እንግዲህ ትንሽ ቤቱ ላይ ትርምስምስ ተፈጥሯል ማለት ነው። የተፈጠረውም እንግዲህ በጽናትና በአዲሷ ልጅ መሀል ነውና ስለዚህ በእሷም ጋር ያለው ነገር ሳይበርድ በተለይ ሌሎችን ተጨማምሮበት ተደበላልቋል። በቃ ያለው ነገር እንግዲህ የምታዩት ይሆናል ማለት ነው። በጉጉት እኔም እየጠበኩ ነው፣ እናንተም በጉጉት ጠብቁ ማለት ነው። ሙሉውን ለማየት ማለት ነው። ሰምታችኋል። እኔ እውነት ለመናገር በጉጉት ነው እየጠበቅኩ ያለሁት ማለት ነው። የሚፈጠረውን ነገር በደንብ ስለማቀና ስለዚህ ትርምስምስ የሚለውን እንግዲህ አብረን እንተረማመስ እላችኋለሁ ማለት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግና ሀሳብ አስተያየት ደግሞ ኮሜንት ላይ ማስቀመጥ አትርሱ። ሰብስክራይብ አድርጉ።